ማንም ብለህ ነው የምታስበው? እኔ ሰው ጠራለሁ አላ ነው አይደለም፣ ስለ ሰው አይደለም እኮ እዚህ ጋር ካሜራ ደቅኝ የጠሩ ያለው ነገር መረዳት ስላለብኝ ነው። አይደለም አይደለም አጣግቦ ነው ማዘሪ ለዛ ነው። ኧረ ተው ተጣግብም ተው። አይ አንተ እሺ ካልካው ነገር እሺ ልካ እሺ ማየሽ አንተ ምክር ሲጀመር የታቀና ነው። አረ እናንተ ሰው እንኳን ይታዘበናል እንዴ? ምን ነው እናንተ እንዴ? ነገሮችን ለማስተካከል ሞክሩ። ያለብኝ ጥያቄ ልጠይቅ። እስካሁንም ያልሰነዘርኩብህ ማወቅ ያለብኝ ነገር ማወቅ ስላለብኝ ነው። አትሳቅ። በስነ ስርዓት መልስልኝ። ማውራን ነገር አንተ እኔ ከእናንተ ማፋለም አልችልም። ከኔ ምንድን ነው ፈልገው? መልስልኝ። ቆይ አንዴ ይሄን ነገር ይመልስልኝ አንዴ። ከኔ ምንድን ነው ፈልገው? ለምን ዝም እንደምትው ይልሽ እሷ አስቤበት ነገር አለው ብላኛለች አይደል? ኦሬዲ አስቤበት መቼ ምን ማታስብበት ይሄ ለነዘዛ አስተሳሰብን ከአይምሮ እንድታወጣ ፈልጋለሁ። ስለምን ስድብ ነው ከኔ የምፈልገው? ምንድነው ከኔ የምፈልገው? አቡ ዞር በይ በእናትሽ። ለምንድን ነው የምነኪኝ? ችግሪ ካንጻሚ የሚሆነው ካንቺ ጋር ነው። እሺ ይሁን በቃ። እግዚአብሔርን እኔን እየናከኝ ነው ስለጠራሁትኝ ምን ነው ላደባደባችሁ አመጣችሁ ታስመሰልከው? ነገሮችን እኔ ላስረዳው። ቡራ እሷን ማለት ነው በፍቅረኝነትም ሆነ በእህትነትም እንድታጣት ትፈልጋለህ? አልፈልግም። በሁለቱም ማጣት አልፈልግም። በየትኛው ቢዘልቅ ይሻላል? በየትኛው ቢዘልቅ ይመስላል ስታስበው አንተ ራስህ? በስመ አብ። ሰላም ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኛ ሰላም ነን። ቤተሰቦች ዛሬ በጣም ደብሮኝ ነው የመጣሁት። በጣም ማለት ነው ቪዲዮ አይታችሁታል ብዬ ተስፋ አደርጋለሁ። ትላንትና ማለት እንደዚህ አስቤው አላውቅም። የቅርብ የምለው ጓደኛዬ የኔ የምላትን እንደ አይኒ ብሊን የምሳሳላትን ፌቨንን ማለት ነው ቡራ ማለት ምን ነክቱ እንዴት እንደዚህ ታደርጋለህ? እኔ ካንተ እንደዚህ አልጠብቅም። ገባ አይደል? እንዴት ወድሻለሁ ትላታለህ? ትንሽ አታፍርም? ማለት ምን አይተብህ ነው? ፍቅራችን አስቀንቶ ነው ወይ? እኔ እዚህ ጋር ክፉ ደግ መነጋገር አልፈልግም። ገባ? እኔ እንደዚህ እንዴት እንደምታስባት አላውቅም። እስከዛሬ ድረስ ስታያት ስትቀርባት የነበረው በምን ነበረ? ማለት ከኔ በፊት ነው የምታውቃት፣ አውቃለሁ እሱን ነገር። ገባ አይደል? ግን በጣም ተደብራለህ። ገባ? ቤተሰቦቻችን እኛ ያለነው አሁን ኮሌጅ አካባቢ ነው። ይመጣል ያለንበትን ቦታ ፌቨን ሳሰማ ይህን ነገር መቋጨት አለብኝ ብዬ ስላሰብኩ ያው የፌቨን ጓደኛ ቤተሰቦቻችን ግዴታ በቃ እኔ ብቻዬን ነበር ላገኘው የፈለኩት ቡራን ማለት ነውና ተረጋጋ፣ አብረን እናገኘዋለን፣ ያለው ነገር በስነ ስርዓት እናስረዳዋለን ብላኛለች። እዚህ ተከስተናል። እኔ በስነ ስርዓት የማስረዳት ሞራል የለኝም። ቤተሰቦቻችን ማለት ምን እንዴ? እስቲ እናንተ ብትሆኑ ምን ታረጋላችሁ በእኔ ቦታ? አይ ምን ያደርጉ ነበር? ይሄን ነገር ኮሜንት ላይ ጻፉልኝ። ነገሮችን እናረጋጋቸው። ለእንዶን ታውቃለህ አሁን ፌቨንና ቡራ ቤስት ጓደኛሞች መሆናቸው የታወቀ ነው፣ በቤተሰብም ዘንድ የታወቀ ነው። እሷም ደግሞ ይሄን ነገር አትፈልግም ነበር እስከ ትላንትናው ድረስ ነበረ። ገባሽ አይደል? እኔም ደግሞ ሲመጣ አስረዳዋለሁ ጓደኝነታቸው ማበላሸት እንደሌለበት፣ በእንደዚህ አይነት ሁኔታ እሷንም ማጣት እንዳለ ያንን ነገር አስረዳዋለሁ። አንተ ብቻ ለማረጋጋት ሞክር። እሷ ያለውን ነገር ደግሞ እንደምታየው ነው። እሷ አትፈልገው፣ የምትፈልገው በወንድምነትና በእህትነት ነው። እሱም ላይ አትፍረድ ይላ። ምክንያቱም እስከዛሬ አብሮ በሚቆዩበት ሰዓት በሚያሳልፉበት ሰዓት ሰው ከመላመድ ብዙ ነገር፣ በተለይ ወንድ ልጅ ደግሞ ጭንቅላት ቶሎ የመቀየር እንትኑ ሰፊ ስለሆነ ለዛም ይሆናል። ዞር ብለም ለማየት ሞክር። ለምን አፈቀርካት? ማፍቀር አትችልም፣ እንደዚህ ማለት አትችልም፣ ራሱ ማለት አትችልም። ታውቃለህ ወንድ ልጅ ነው ያስባል። ስለዚህ አሁን ማድረግ ያለብኝ ነገር አንተን ተረጋጋ፣ እሱም ይምጣ፣ ያለውን ነገር ለማስረዳት ሞክራለሁ። ምክንያቱም በመሀከል ቤት ልጅቷ ፌቡ ልትጨናነቅ ሆነ። ታውቃለህ አንተ እዚህ ጋር እሱ ቢሰማስ እሱ እንደዚህ ነገር ቤይስ ምናምን የሚለውን ነገር አንተ ስትል እንድትጨነቅ አልፈልግም። ፌቨንም አንተም ነገር አሁን እንደ እንትናችሁ እንደ ፍቅረኛነታችሁ ረጋ ማለት መቻል አለብን፣ ነገሮችን ለማስቀጠል ማለት ነው። ምክንያቱም እዚህ ጋር ፋይት በምትፈጥርበት ሰዓት ቤተሰብ አለ፣ ስንት ነገር አለ። ይሄን ነገር ብታዩ ይላ ደስ ይለኛል። እሱም ይምጣ፣ ቡራ ይምጣ። ይሄ ነገር ደስ እንደማይል ጓደኝነታቸው ማስቀጠል እንዳለበት ያለውን ነገር አስረዳዋለሁ። ይሄ ነገር አሁን ቤተሰቦቻችን አሁን ባንቺ ላይ ቢሆን ምን ታረጊ ነበር? አንቺ የምትወጂው ወንድ አለ እና የሆነ ሴት አንቺ ቅርብሽ በጣም የምታምኛት ጓደኛሽ አፈቅረዋለሁ ብትል ምን አይነት ስሜት ሊሰማሽ ይችላል? ቤተሰቦችም ይሄ ጥያቄ ለእናንተ ነው። ገባችሁ አይደል? እና ወጣንም ወረርንም እኔ የመጨረሻ ነው ከቡራ ጋር እስከ ጥግ ልንጣላ እንችላለን። አላውቅም ገባ እኔ መጠየቅ ያለብኝን ጥያቄዎች በስነ ስርዓት ቤተሰቦቻችን በእናንተ ፊት ተጠይቀዋለሁ። አይ እዚህ ጋር ማወቅ ያለብኝ ነገር ስላለ ነው። ከኔ በፊት ስላወቅካት እኔና እሷ ፍቅረኛሞች መሆናችንን እያወቅ
ምን አይነት አስተሳሰብ ቢኖር ነው እንዴት እንደዚህ አይነት ነገር የምታደርገው አንተ? ታዲያ ያለ ፍላጎቷ ቀርጸ ምናምን ማስጨነቅ አለብህ? እወድሻለሁ ለቤተሰቦቻችን እንደምወድሽ እንደምታፈቅሪኝ መናገር አለብሽ ብለህ ታስጨንቃታለህ እንዴ? እኔ ብዙ ደግ ማለት የሚባሉ ጊዜያቶች አብረን አሳልፈናል ቡራ ገባ አይደል? ግን የመጨረሻችን ነው የሚሆነው ገባ? እኔ እንደዚህ ነው የምታስብ አልመሰለኝም። አሁን ቤተሰቦቻችን ይመጣል ያለውን ነገር በስነ ስርዓት አወራዋለሁ። በቃ እኔ በሷ የሚመጡብኝን ሰዎች እንዳለ ማለት ነው ቤተሰቦቻችን ምንም ማለት ነው በቃ ምንም አልደራደርባትም። ገባችሁ አይደል? ቅድሚያ መስጠት ላለብኝ ነገር እኔ ቅድሚያ እሰጣለሁ። በጣም የማከብረው ጓደኛዬ ነበረ፣ ግን እንደዚህ እንደሚቀል አላወኩም ነበረ። በቃ ነገሮችን እኮ በመነጋገር ነው ሲጀመር ወደ መስመር ማምጣት ያለብን። አሁን አንተ እሱ በመነጋገር ከሆነ ስሚኝ፣ ቆይ ስሚኝ፣ ሌላ ነገር ነው የሚፈጠረው። ቆይ ስሚኝ፣ መጀመሪያ እንድታዳምጪኝ እፈልጋለሁ። ገባሽ? በመነጋገር ከሆነ ቪዲዮ እያስጨነቃት እየቀረጻት እንደሚወዳት መናገር በቃ ታፈቅሪኛለሽ ተናገሪ ብሎ እያስጨነቃት ነበር ቪዲዮውን። ገብቶሻል? ቤተሰቦቻችን አይታችሁታል። ምን አይነት ሰብና ነው ያለው? መነጋገርም ካለ እኮ ጀስት እኮ እንደማፈልገው ሲጀመር እኔ 100% እተማመንባታለሁ። እኔ እሷ ማንንም ወንድ ከኔ ውጪ ማመንም ማፍቀርም መቅረብም አትችልም። ገባሽ አይደል? በጣም ስለማምናት ማለት ነው። እንዴት እንደምነግርሽ አላውቅም። ማለት ማሳወቅም ከፈለገ አሁን ይኸውልህ በኃይለኝነት አይደለም ከቪዲዮም ውጪ ነገሮች እንዳይጋጋሉ ነው አሁን እየነገርኩህ። ኃይለኝነቴን በስነ ስርዓት ማያወራኝ ከሆነ ሲመጣ እዚህ ጋር የሚፈጠረው ነገር አሳይሻለሁ። እሺ ወዳታለሁ፣ አፈቅራታለሁ፣ ምን ታመጣለህ ቢልህ እንደዚህ ነው መሆን ያለብህ። መናገር ያለበትን ነገር ቪዲዮ ሳይቀርጽ ማሳወቅ ይችል ነበር። እወድሻለሁ ቢላት የሷ መልስ ከቪዲዮም ውጪ ከቪዲዮም እየሰራ ጀስት የሷ መልስ ምን ሊሆን እንደሚችል ያውቀዋል፣ እንደማፈልገው ያውቀዋል። ገባሽ አይደል? እሷ የመሰላት በቀልድ ነው ታውቃለህ። አሁን ይሄ ልጅ ጀስት እንደ ወንድሟ ነው የምታየው፣ እንደ ጓደኛዋ ነው የምታየው። አስብ እንግዲህ መቀራረብ ማለት ወንድና ሴት በጀስት ፍሬንድ ሲተዋወቅ በእንደዛ ነው የምታስበው። እና እሷ የመሰላት እንግዲህ ቀልድ ነው እንደምታየው ነው አይደል? ያለው ነገር ቀልድ ነው የመሰላት። ሲቀጥልም ደግሞ አብሮ የኖረ ሰው አብሮ እንትን እንደዚህ በዚህ ልክ ያፈቅረኛል ብላም ላታስብ ትችላለች። እኔ እያልኩኝ ያለሁትኝ አሁን ይላ ነገሮችን በመረጋጋት ያልኩትኝ አሁን እሱን ተጋግለህ ግለህ ማውራት የለብህም። መጀመሪያ እኔ ላውራ ያለውን ነገር እንደዚህ ማድረግ እንደሌለበት ነገሮችን በእንደዚህ አይነት ሁኔታ ማስኬድ እንደማይችል የእሱን ፋሚሊ የእሷን ፋሚሊ በቤስት ፍሬንድ ስንት ነገር ሲዋዋሉ የቆዩ ናቸው ቤተሰብም ጨምሮ ማለት ነው። ስለዚህ ያለው ነገር ስለሚያውቀው ቀስ ብዬ እኔ ላስረዳው እንጂ እንደዚህ በኃይለ ቃል እንደዚህ ብትለው ምን ታመጣለህ? እኔ ብዙ ነገር ይመጣል ታውቃለህ። ስላልነገራትም ስለቆየም ስለሚሆን ነገሮችን ግን እንደሚያበላሽበት እኔ ጓደኛዋ ስለሆንኩኝ ለፊፉ አረጋግቼ ነግረዋለሁ። ተረዳ? ግን አንተ እንዴት በሚለው ኃይለ ቃል ግን ሌላ ጉዳይ ነው ጭራሽ የምታመጡት። እኔ ክርስቶስን የምሬን ነው የምነግርህ። ስለዚህ ቡራ ይምጣ እኔ አናግረዋለሁ ቀድሜ እንጂ አንተ ቀድመህ ማናገር የለብህም። ያለውን ነገር እናስረዳዋለሁ በተረጋጋ። እንደው ብቻዬን ራሱ ሆኜ ቢሆን ኖሮ በጣም አሪፍ ነው። አንተ ራሱ ባትኖር ነገሮችን ለማረጋጋት ሴትም ስለሆንኩኝ ያረጋጋዋለሁ ብዬ ነው የማስበው። ግን አንተ ባለህበት እንዴት በሚባል ጓደኛሞችም ስለሆናችሁ ይበልጥ እንትን ጸባችሁ ይሰፋና ሴት የለኮሰው ነገር እንደሚባለው እንትን እንዳይል ታውቃለህ፣ እሳት እንዳይሆንብን። አይ እኔ እኮ በጣም የነበረኝ ነገር ምን ታውቂያለሽ? በጣም ከቀርብ የከመለው ሰው መከዳት ሞቴን እመርጣለሁ። በጣም ማለት ነው። እኔ እንደዚህ ከቡራ አልጠብቅም። ብዙ ነገር አብረን አሳልፈናል። በጣም ብዙ ነገር ማለት ከኔ በፊትም ሊያውቃት እኮ ይችላል፣ ሊያፈቅራትም ይችላል። ግን ለምን ያለውን ነገር በስነ ስርዓት እኔን እንኳን ማስረዳት ይችል ነበር። ቪዲዮ እዚህ ጋር መጥቶ እሷን ሊያስጨንቃት አይገባም። አስፈላጊ ነገር አይደለም። ያለውን ነገር እኔ ቀድሜ አወራለሁ። አንተ ቀድመህ ትጉትጉትልና ነገሮችን እንዳታበላሽ ይላ። ምክንያቱም ጓደኝነታችሁ ያሁን አይደለም የቆያችሁ ናችሁ። እሷም ከሱ ጋር እንደዛው ነገሮችን በእርጋታ ሆነን እንትን እንበል እንጂ አንተ ምንትን በምትልበት ሰዓት ጓደኝነት ማለት ደግሞ አስብ በጣም ከባድ ነገር ስለሆነ ጓደኝነታችሁን በእንደዛ አይነት ጉዳይ ከምታጡት ያለውን ነገር እኔ ቀድሜ ላውራው ምን ያክል ጓደኝነታቸውን ሊያጠፋ እንደሚችል አንድ ጥያቄ ልጠይቅሽ። ጭራሽ ከነ ነው የሚያጠፋው። አንድ ጥያቄ ልጠይቅልሽ። ይሄም ቤተሰቦቻችን እናንተ መልሱትና ቅድም ብዬሻለሁ እኮ ከሀጂ ጓደኛሽን ነው የምትቀበይ ወይስ ፍቅረኛሽን ነው? አንቺ ከሁለት አንዱ መረጭ ብትይ ቀላል ጥያቄ ነው እኮ። ፍቅረኛዬን ነው የምቀበለው። ምክንያቱም ቤስት ፍሬንድነቱ እንደ ቤስት ፍሬንድነቱ ማዝለቅ ካልቻለ ይቀራል። እኔ ያን ነገር ባያጣው እኮ ነው ያልኩት። እኔ የማደርገው ነገር ያን ይሆናል ማለት ነው። እኔ ፊት ለፊትሽ የማደርገው ነገር ያን ይሆናል ማለት ነው። ሲመጣ
እኔ ነኝ እንጂ መናገር ያለብኝ አንተ አይደለህም። ምክንያቱም እኔ ፌቡ ተረብሻ ነው እንትን ያለች፣ በጣም ተበሳጭታለች፣ በጣም ተናዳ ነበረ። በጣም በቃ እኔ ነኝ ነገሮችን በቃ እኔም ያለው ነገር አስረዳዋለሁ ምናምን ብዬ እንትን ያልኳት ታውቃለህ። አንተም እንደዛው አሁን አንተንም እንትን ስለ አንተንም ለማረጋጋት በመጣ ሰዓት አንተም እንደዚሁ እንትን እያልክ ነው። ያ ደግሞ ጥሩ አይደለም። ይምጣ እኔ ጓደኝነታቸው ምን ያክል ሊያፈርስ እንደሚችል ከቤተሰብ ጋር ያለውን እሷም ያው በወንድምነት ስለምታየው ቤተሰብም ያው እንግዲህ በወንድምነት ስንት ነገር እንትን ሲዋዋሉ የነበሩ ሰዎች ፋሚሊም ጨምሮ አሁን ደግሞ ፍቅረኛ ነው ብላ ስታስኬደው ማን ምን እንደሆነ ስለሚታወቁ ደስ ላይላቸውም ይችላሉ። ስለዚህ ያለው ነገር ነው ለሱ ማስረዳዋለሁ። አንተም ደግሞ በተረጋጋ መንፈስ እንትን በል። እኔ ነኝ ቀድሜ እሱን ላረጋጋው እንትን ያልኩት። ምክንያቱም እሱም ትጉልል ይችላል አታውቅም ከሆነ መቶ ምን እንደሚል ማለት ነው። የዚህን ያክል ጠርተ ነው እንዳይል ያለውን ነገር ለማስተካከል እንሞክር። እኔ አሁን የምለው ያንተም ጓደኝነት እንዳይበላሽ እሷም ጓደኝነቷ በቤስት ፍሬንድ መዝለቅ ካለበት ይዘልቃል። አይ እኔ በነዚህ አይነት ነገር ማስኬድ ካለ ግን ነገሮች ይላስቆምሽ ከሱ ጋር በምንም አይነት ወይ እኔ መቀጠል አልፈልግም። አንደኛ ነገር ገባሽ። ሁለተኛ ነገር ደግሞ ማለት እኔ ክፉ ነገር እኮ ስለአንተ ማውራት እዚህ ጋር አልፈልግም። ገባ አይደል? ክፉ ነገር እዚህ ጋር መቀባጠር አልፈልግም። ስለሌላ ሲሰማኝ ነገር ሊደብረው ይችላል እያልክ በተደጋጋሚ ስትወራ ቪዲዮውን አየሁት። እንደዛ ነው የምታስበው? አክሰብት የምታደርገው እንደዛ ነው? እኔ ዋጋ በማስከፍልህ ነገር ዋጋ አስከፍልሃለሁ። እኔ አሁን በጣም ለመረጋጋት ቤተሰቦቻችን ከምነግራችሁ በላይ ለመረጋጋት በጣም እየሞከርኩ ነው። እዚህ ጋር አላቅም። እኔ እስከ መጨረሻችን ነው የምንደባበረው። እኔ እንዴት እንደምነግርህ አላቅም። ገባ አይደል? ምን ብለህ ነበር ትናንትና ቪዲዮ ሰራው? ምን ያስቃል? ምን ብለህ ነበር ቪዲዮ ሰራው? ብሮይ እንዴት ነው? ቅርሜስቲ ላ ደግሞ ሰላም ሰው አይደለም ያ እየሰማን ነበር ነው አይደለ? ያለው ነገር ሰላም ምን አይነት ቪዲዮ ነው የሰራው? ነው የምን ሰላምታ ነው? እንደማንተዋወቅ ሰው ነው እዚህ ጋር የምናወራው። ገባ? ምንም መተዋወቅ አለመተዋወቅ አይደለም። እዚህ እኮ ትናንትና ምን አይነት ቪዲዮ ነው የሰራው? ቪዲዮ ላይ እንደዛ ብለህ የምትቀባጠረው አንተ ማን ነው? በመጀመሪያ አዳምጠኝ። አንተ ራስህ ምንድን ነው የማዳምጥህ? ይኸውልህ ፌቨንም ማውቃት እኔ ካንተ በፊት ነው። ገብቶሃል? እሺ አወቃት። ታውቂያለሽ አይደል አንቺ ያለውን ነገር አውቃለሁ። ነገሮችን እኔ እንደውም ከሱ ይልቅ አንተ ነው ማውራት የምፈልገው። ታውቃለህ አይደለ? በቤስት ፍሬንድነት እስከዛሬ ኖረክ ዛሬ ፌቡ ፍቅረኛ ይዛ ስትመጣ አንተ ይሄን ነገር እንትን ስትል ከባድ ነው። አሁን እኔ ሱ ፊት ልናገርክም አልፈለኩም። አሁን ፋይት እንዲፈጠር ስለማልፈልግ ነው። እስከዛሬ ማስረዳት ትችል ነበረ ፌቨንን። እንዴ ምን ሆናል? በዚህ ልክ እሷ ፍቅረኛ ከያዘች በኋላ መምጣት ማለት ምን ማለት ነው? እስከዛሬ ትሄድ ነበረ ወይ? እስከዛሬ ነገም ስትል ብትቆይም ኖሮ ምን ያክል እንዳረፈርክ ደግሞ መረዳት መቻል አለብህ። አንተ ፌቨንን አፈቀርካት? አፈቀርካት። እኔ ግድ አይሰጠኝም እንደዛ ብለህ መቀባጠር አለብህ። ቪዲዮ ላይ አይደለም ጀመርኒ ይወደድኳት። አንተ ምን አባ ነው እሷ የምታፈቅራት? ምን አባት በቦል ቆይ እንደ ትልቅ ሰው እናውራ። አይቁም ነገር የምር እኔ አሁን ይኸውልህ ከሱ ጎን እኮ አይደለሁም ከአንተ ጎን እኮ ነኝ። እኔ ፌቨን ጓደኛዬ ነች፣ እሱንም ቤስት ፍሬንድ እንደሆኑ አውቃለሁ። ነገር ግን ይሄ ነገር እንደማይሆን እኔ ለሱ አስረዳዋለሁ፣ አስረዳካለሁ። እዚህ ጋር ለመጨረሻ ጊዜ የጠራው ማለት ነው ያለው ነገር በስነ ስርዓት መረዳት ስለፈለብኝ ነው። ለአንተ ሰረጠለኝ አይደል? እሺ መጣሁት ሰማኝ። እሱ ሰረጠራችን ነው የመጣሁት። አንተ ሰረጠራችን ምን ልዝት ነው እንዴ? እዚህ ጋር የመጣው እኔ ላስደብር ነው የጠራው። አይ ላስደብር ነው አይ ላስደብር ነው። እዚህ ጋር ካሜራ ደቅኝ የጠራው ፌቨን ጠይቃት። በቃ ለኔ ያላት ነገር ጠይቃት። ትወደኛለች እንደማትወድ አስረግጣ እየነገረች ነበር። ስለ ፌቨን ስም እንዳታነሳ እዚህ ጋር ስለ ፌቨን ስም እዚህ ጋር እንዳታነሳ። ስሟ በአንተ አፍ የሚጠራ ልጅ አይደለችም። አንተ ካንተ በፊት እኮ ነው የማውቃት። እወቃት አረን ይሁን ከሱ ቡራ አንተ ነገሮችን ማብረድ የምትችለው አንተ ነህ። ካሁን ላይ ይኸውልህ እኔና እሷ የሚወሩ የማይወሩ ብዙ ታሪኮች አሉ። ገብተሻል? ምን አይነት ታሪክ ነው የሚኖረው? ጓደኛው ሆነ ምን አይነት ታሪክ ነው የሚኖረው? አሁን ትናንትና መጥቶ እንደዚህ አጣር ቢጀትብኝ እኔ አልሰማሁም። ምክንያቱም ጸብ ነው እንደፈለከው ጸብ ነው እንደፈለከው። እኔ እኮ ማለት ነው ያለውን ነገር መጀመሪያ መረዳት አለብኝ ብዬ ስላሰብኩ አይደለም ኢላ እዛሁን አንተ ወንድነው መሰለ እንዴ? እሷን ማስጨነቅ ቪዲዮ አይደለም። እንደዚህ አይደለም። በቃ አንዴ እኔ ማውራት ያለብኝ ነገር ላውራው። እንደዚህ አይደለም እንዴ? በእንደዚህ አይነት ሁኔታ አይደለም ልትረዳው የምትችለው። ምንድነው ፈልገው ከኔ እኔ እኮ ነው ማገለግላችሁ። እሺ አሁን ዝም ያልኩት ማም ዘቂያለሽ አላ አካባቢ ሁላ ሰው ችግር ምንድነው? አንተ ሰላት ያዘሽ ችግር ምንድነው? አንተ ጣላኛለሽ። አንተ ራስህ ችግር ምንድነው? ማንንም ብለህ ነው የምታስበው? እኔ አቅሜ ለምን ብለህ ነው የምታስበው? እኔ ሰው ጠራለሁ አላ ነው አይደለም። ስለሱ አይደለም እኮ እዚህ ጋር ካሜራ ደቅኝ የጠሩ ያለው ነገር መረዳት ስላለብኝ ነው። አይ አይደለም፣ አይደለም። አጣግቦ ነው ማዘርዬ፣ ለዛ ነው። ኧረ ተው
አይ አንተ እሺ ካልካው ነገር እሺ ልካ እሺ ማየሽ አንተ ምክር ሲጀመር የት ታቀና ነው? አረ እናንተ ሰው እንኳን ይታዘበናል እንዴ? ምን ነው እናንተ እንዴ? ነገሮችን ለማስተካከል ሞክሩ። እንደዛ ያለብኝ ጥያቄ ልጠይቅ። እስካሁንም ያልሰነዘርኩብህ ማወቅ ያለብኝ ነገር ማወቅ ስላለብኝ ነው። አትሳቅ። በስነ ስርዓት መልስልኝ። ማውራን ነገር አንተ እኔ ከእናንተ ማፋለም አልችልም። ከኔ ምንድን ነው ፈልገው? መልስልኝ። ቆይ አንዴ ይሄን ነገር ይመልስልኝ። አንዴ ከኔ ምንድን ነው ፈልገው? ለምን ዝም እንደምል ታውቃለህ? አሁን እዚህ ጋር አንድ እዚህ ጋር የሚጠው እሷን አክብሬ ነው የምጠይቀን ጥያቄ መልስልኝ። ሌላ ወሬ አቀባጣለሁ። በቃ ነገሮችን ማብረድም ማቀጣጣል የምትችለው አንተ ጋር ነው ያለው። ነገሮችን አቁም፣ ተው በቃ። አንተ ከሰለጠንክ ይበቃል። አይደለም ላውራው። እሺ ቆይ አንዴ ላውራው። ምንድን ነው የምታወሪው? ቆይ አንዴ ላውራው። እኔ ነኝ ላውራው የቀረውታ። እኔ ላውራው። አረ ኤላ እግዚአብሔርን እኔን እየናከኝ ነው ስለጠራሁት። ምን ነው ላደባድባችሁ ያመጣችሁት አስመሰልከው። ነገሮችን እኔ ላስረዳው። ቡራ እሷን ማለት ነው በፍቅረኝነትም ሆነ በእህትነትም እንድታጣት ትፈልጋለህ? አልፈልግም። በሁለቱም ማጣት አልፈልግም። በየትኛው ቢዘልቅ ይሻላል? በየትኛው ቢዘልቅ ይመስላል ስታስበው አንተ ራስህ? በስመ አብ በጣም ሳስተር እሷን ሚስቴ ማድረግ ነው። ለምን ታውቃለህ? እንደዚህ ምን ነው ማለት ነው? አንተ አይምሮ ከቀየረ ምናልባት ቆይቶ ይሆናል። ሴት ልጅ ግን እንደዚህ አይነት ቆይ እስቲ ቆይ አንዴ ይኸውልህ ቡራ አንተ በእንደዚህ አይነት ሁኔታ ማለት ነው አይደለም ፍቅረኝነቷን እህትነቷን ሁሉ አታገኝም። በዚህ አይነት ሁኔታ ማለት ነው። ምክንያቱም በጣም እኔ የምፈልገው ነገር ምንድነው? አንተ ለምን ስለሰራታ ነው? አሁን እሱ አስቤበት ነገር አለው ብለኛለች አይደል? ኦሬዲ አስቤበት መቼም ነው የማታስብበት። ይሄ የደነዘዘ አስተሳሰብን ከአይምሮ እንድታወጣ ፈልጋለሁ። ስለምን ስድብ ነው? ከኔ የምፈልገው ምንድነው? ከኔ የምፈልገው እንድነካኝ አልፈልግም። ከኔ የምፈልገው ምንድነው? ቆይ ውጪ፣ ቆይ አንቺ ውጪ። ቆይ ከኔ ምንድነው የምፈልገው? ነገሮች ነው እዚህ ጋር እንድታሽ ማንጠጥ አይደለም የጠራው። ከኔ የምፈልገው ምንድነው? ኖ እኔ ስለሷ ኪራይ አይሰጠኝም። ያለውን ነገር አስረዳኝ። ከኔ የምፈልገው ምንድነው? በቃ እሷ ማን እንደምትወድ እራሷ ትናገራለች አይደለ? እሷ ይሄ 100% ትነግርሃለች። እሷ 100% አስረግጣ ትነግርሃለች እንደማትፈልግ። እኔ ማንተን ባለነበት ወይኛም ለክ ዛሬ ግን ምን ሆኜ ነው? ማንተን ባለነበት በእሷ ባለችበት አንቺን ባለሽበት አስፈላጊ ከሆነ ሁላችሁ ባላችሁበት ቀርተና ማውራታለን። የእውነቴን ነው የምነግርህ። በጓደኝነቱ ላይ ታጣታለህ። እንግዲህ እኔ በጓደኛዬ አውቃለሁ ያለውን ነገር ማለት ነው። አንተ እስኪ ተረጋጋ። እንዴት ነው የምረጋጋው? የሚያወራው ነገር እየሰማሽ እንዴት ነው የምረጋጋው? እኔ የልቤን ተናግሬያለሁ አይደል? ከዚህ በኋላ መልስልኝ። ከእኔ የሚፈልገው ነገር ምንድነው? በቃ እኔ ልፍቀድለት። በቃ ይሂድ። በቃ ወዴት ነው የሚሄደው? በቃ ፌቨንተን ቁጭ ብለና ወዴትም አይሄድም። ይሄን ነገር እኔ ሳልፈታው ወዴትም አይሄድም። ወዴትም አይሄድም። ወዴት ነው የሚሄደው? አይሄድም። ና ቆማ አዋራኝ። አቡ ዞር በይ በእናትሽ። ለምንድን ነው የምነኪኝ? ችግሪ ጸብ የሚሆነው ከአንቺ ጋር ነው። እሺ ይሁን በቃ። ይኸውልህ ነገሮች ምናምን አይደለም። ለምንድን ነው ሂድ የምትይው? ለምንድን ነው ሂድ የምትይው? አሁን አንተ ገና ወይስ ተባባሪ ነሽ አንቺ? አይደለም። እኔ ነገሮችን ለማስማማት ነው የመጣሁት። ከሷ ጋር ያለውን ነገር አውቃለሁ። እሱን ለማስረዳት የሞከርኩኝ። አንተ በእንደዚህ አይነት ሁኔታ አይሆንም እንዴ? እኔ አንተ ቆሜ ላገላግል እንደዚህ ብትደባደቡ ማን ነው እንትን? እኔ እኮ ነኝ የጠራሁት። እኔም እኮ ተጠያቂ ነኝ እኮ። ለምን ልትደባደባቸው ነው ወይ ጠራሹ ነው የምባለው? ለምንድን ነው እዚህ ያክል የምታበቃኝ? ጥያቄ ሳልጠይቀው ለምን ሸኘሽው? በቃ ከዚህ በላይ ልትጠይቀው አይገባማ። እሷ ባለችበት ከፈለጋችሁ አንድ ላይ ሆናችሁ ጠረጴዛ ዙሪያ ሆነን የምናወራው ነገር ይሆናል እንጂ እዚህ ጋር ጠርቼ ሰው ሰላስ ደባደብ እንዴ? ምንድነው የምናወራው? ከሱ ጋር ምንድነው የማወራው? ነገር ጠጋቡን እያየሽው አይደል? በሰላም ወይም ደግሞ ከሱ ጋር ያለው ነገር ወይም ደግሞ ከሱ ጋር ያላትን ነገር ታስቆማለህ። እንደ ጓደኝነታችሁ ማለት ነው። እዚህ ጋር ትልቅ ጦርነት ነበር ማነሳው፣ ግን ያሳለፈነው ጊዜ ይዞኝ ነው። የምን ጓደኛ? ስለዚህ ነገሮችን ማብረድ ባለብን መልኩ እናበርዳለን እንጂ አንተ ጓደኛ ከንተረስታ ስደበድብ ከዛ በኋላ እሱ ጋር ያለው ነገር ቤተሰብ ይመጣል፣ የበለጠ ፋይት ነው። በቃ እዚህ ጋር ይበቃል እንዴ። ስሚ አሁን እኔ ከዚህ በኋላ እሱ ምንም አይነት ነገር ማለት ነው ቢፈጠር እኔ ቡራን ማግኘትም አልፈልግም። ገባሽ አይደል? የደረሰበትም ቦታ መርገጥ አልፈልግም። አስጠንቅቄ የምነግርሽ ነገር። ሁለተኛ ነገር ደግሞ ሳገኘው የከረረ ጸብ ውስጥ እንደምገባ አሳውቂው። ገባሽ አይደል? የስታውን እኔ በሚሄድበት ቦታ እንዳይሄድ እኔ መጠየቅ ያለብኝን ጥያቄ አንቺ ነሽ ያባረርሽው። ገባሽ አይደል? ጓደኝነታችሁን አስቡ። በቃ ጓደኝነታችሁን አስቡ። እሱን አስቢ ነው ያልተጣላሁት ነው እንዴ? ከዚህ በላይ ምንም ትጣላው እንዴ? እሱን በጣም ታግሰዋል። እንደውም ጌታን እዛ ላይ እየወጣክ ምኑን ነው የሚታገሰው? ነገሩ አንተንም እኮ ያናድድሃል። ነገር ግን በዚህ ልክ አይደለማ። እንትን ላይ ሌላ ነገር አስጠንቀሽ እንድነግሪው የምፈልገው ነገር እኔና እሱ በማገኘው ቦታ አግኝቼው አወራለሁ። ፌቨንን የትም ቦታ አግኝቷት ሊያስጨንቃት አያስፈልግም። ገባሽ? ሁለተኛ ነገር ደግሞ ማለት ነው ይሄ ጠጋቡን እኔ እንዴት እንደማበርድለት አውቃለሁ። እሺ ሄደሽ ያለውን ነገር አሳውቂው። እሺ በቃ ተከተይ።
በቃ ሄደሽ ሀሳብ አንተም ተረጋጋ። እሺ ነገሮችን ያላችሁ በቃ እኔ አስተካክላለሁ እንዴ በቃ ነገሮችን ለማስተካከል እሱን ማናግራት ነገር የለም። እሱን ነው በቃ እሱ ነው ነገሮችን ማቀዝቀዝ የሚችለው ብዬ ነው የማስበው። ይሄን ነገሩን ሀሳቡን እንዲያቆም እነግረዋለሁ። በተረፈ በእናትህ እኔ እንደዚህ ይሁን እንትን አትበል። ራስህን ጠብቅ። በዚህ ልክ